ተመልካቾች እንደምን ሰነበታችሁ? ሰላም እግዚአብሔር ሁላችን ጋር ይሁን። ምክረ ካህን የተሰኘው መርሃ ግብራችን ከዛሬ ጀምሮ ይቀጥላል። እንደምን ሰነበታችሁ? ይህ ምክረ ካህን ነው፣ ሳምንታዊ መርሃ ግብራችን። በዛሬው መርሃ ግብራችን ላይ ደግሞ የምናነሳው ርዕሰ ጉዳይ ልማዳዊ በሆነ መልኩ በቅዳሴ ስነ ስርዓት ላይ የሚታዩ ክፍተቶች ላይ ትኩረት አድርገን እናነሳለን። ከመምህር ጋርም ቆይታ እናደርጋለን። ምዕመናን ተመልካቾች በሥርዓተ ቤተ ክርስቲያን ላይ የሚታዩ ክፍተቶች ምንድናቸው? ምዕመናንስ በቅዳሴ ወቅት ማድረግ ሲገባቸው ያላደረጉት ነገር ምንድነው? አድርገው የተገኙት ነገርስ ምንድነው? ይሄን እናነሳለን። አብራችሁን ቆዩ። ልማድ ከብዙ ነገሮች የማይነጣጠል ነገር ነው። ብዙዎች ባህልና ክርስትናን ይቀላቀላሉ። በባህል የሚያደርጓቸውን ልማዶች ወደ ክርስትና ሲያመጡ እናስተውላለን። በቅዳሴ ወቅት እነዚህ ነገሮች ለምን ይደጋገማሉ? ለምንስ ይነሳሉ? መምህራን መልስ አላቸው። አብረን እናያቸዋለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሜ መምህር አባ ጌዲዮን እባላለሁ። በቅድስት ሥላሴ ዩኒቨርሲቲ የነገረ መለኮትና የስነ ልቦና መምህር ሆኜ አገለግላለሁ። ቅዳሴ እንግዲህ የግዕዝ ቃል ነው። ቀደሰ አመሰገነ ማለት ሲሆን ቅዳሴ ማለት ምስጋና። እንግዲህ ቀደሰ በግዕዝ ቃል ምስጋና የሚለው ወደ 11 ቃላት አሉ ምስጋናን የሚያመለክቱ። ቀደሰ እንላለን፣ አይኮተ አመሰገነ ነው፣ ወደሰ አመሰገነ፣ ሰብሐ አመሰገነ፣ ዘመረ አመሰገነ፣ ሀለያ አመሰገነ፣ ባረከ አመሰገነ፣ ቀነያ አመሰገነ፣ ለጠና አመሰገነ፣ ገነያ አመሰገነ፣ መዝገነ አመሰገነ። እነዚህ እንግዲህ ወደ 12 የሚጠቁ ቃላቶች አሉ እና የቅዳሴ ምስጋና ግን እንደነዚህ አመሰገነ ሳይሆን የእያንዳንዳቸው ሐሳቦች የራሳቸው የምስጋና አውድ አላቸው። በግዕዝ አማርኛ ዝም ብሎ ጠቅሎ ምስጋና ይላል። ስለዚህ ቅዳሴም ዝም ብሎ ጠቅሎ ምስጋና ሳይሆን ልዩ ምስጋና ማለት ነው። እንግዲህ ቅዳሴ ልዩ ምስጋና ምን አደረገው ስንል አንደኛ በአኮቴት በመገዛት የሚቀርብ ምስጋና የክርስቶስን መስቀልና ሞት ማይከል አድርጎ ንዜኑ ሞተከ ሞቱን እያሰቡ ስቃዩን እየተዘከሩ ትንሣኤውንም እያዩ እንደገና በአይነ ህሊና እነዚህን እያዩ አይነ ህሊና ወደ ላይ ወደ ሰማይ ሀገራችን በሰማይ ነው። በሰማይ ያሉ ልብክሙ ወደ ሰማይ ከሰማያውያን ህብረት ጋር ሰማያዊ ሆኖ የሚቀርብ ምስጋና ወሶበ ወይነ ውስተ ጽሪከን ይሄሊ ከመንህነ ቀዋሚያን በውስተ መንግስት ከዘላለም ወደ ቤተ ክርስቲያን በገባን ጊዜ እኛ በውስጥ ያለነው የገባነው ሰዎች በአንተ መንግስት ውስጥ እንደቆምን እናስባለን። ስለዚህ ይሄ ምስጋና በእግዚአብሔር መንግስት ውስጥ ሆነ የምታቀርበው ምስጋና በሰማይ ሆነ በምድር ያለች ሰማያዊት ርስት ናት ቤተ ክርስቲያን። በምድር ላይ በምትገኝ ሰማያዊ ርስቱ የሰማያዊ ርስት አባል ሆነ ከመላእክት በመላእክት ርደት የመንፈስ ቅዱስ ርበት የክርስቶስ መገኘት እነዚህ ሁሉ ባለበት የሚቀርብ በምድር የሚቀርብ ሰማያዊ ምስጋና ልዩ ምስጋና። ይሄን እንግዲህ ምስጋና አምስቱም የሰውነት ሕዋሳትህ የሚያቀርቡት ምስጋና በመገዛት የሚቀርብ ምስጋና አምስቱም የሰውነት ሕዋሳት ሁሉም አይንህ ወንጌላቱን ቅዱሳት ስዕላቱን እያየ አፍንጫህ ዕጣኑን የተለያዩ ነገሮች አይንህ በመታያቸው ቅዱሳት ስዕላት ወደ ሰማያዊ መስኮት ተሸጋግሮ የሰማይ መቅደስን ሰማያዊቱን ቤተ ክርስቲያን እየጎበኘ
ቅዱሳት ስዕላቱን ስታይ መስኮቶች ናቸው፣ ወደ ሰማይ የምትገባበት መስኮቶች፣ ከቅዱሳኑ ህብረት ጋር አንድ የምንሆንባቸው መስኮቶች ናቸው ቅዱሳት ስዕላት። በዛ አማካኝነት ወደ ሰማያዊ መቅደስ ታድመህ የሚቀርብ ምስጋና። እንግዲህ ቅዳሴ ማለት ልዩ ምስጋና፣ ልዩ የሚያደርጉት አፍንጫ፣ ሰውነት ሁሉ፣ ምላስህ፣ ፍሬ ከናፍር ይቀርባል። አምስቱ መስዋዕቶች አሉ ልዩ የሚያደርጉት አምስቱ መስዋዕቶች። አንደኛ ዘንተ ቁርባነ ቅዱስ ሥጋው ክቡር ደሙ አለ። ሁለተኛው መስዋዕት ዘንተ ዕጣን የዕጣን መስዋዕት። ሶስተኛው መስዋዕት ደግሞ የመብራት መስዋዕት። አራተኛው መስዋዕት ደግሞ ፍሬ ከናፍር ምስጋና፣ በከንፈር እየተሳለን ምስጋና እያቀረብክ የሚቀርብ ምስጋና። አምስተኛውና የመጨረሻ ሁለንተናዊ ሰውነትህ በመገዛት የሚቀርብ የሰውነት መስዋዕት የሚቀርብበት። አምስቱ መስዋዕቶች አስተባብረህ አምስቱን የስሜት ሕዋሳት ገዝተህ በምድር እያለ ሰማያዊ ሆነ በሰማያዊ ከፍታ ከፍ ብለህ በሰማይ ያሉ ልበከሙ በሰማያዊ ማንነት በሰማያዊ ከፍታ የሚቀርብ ልዩ ምስጋና። በምስጋናው በስተመጨረሻ ደግሞ በምስጢራት በኩል በመሳተፍ ከክርስቶስ ጋር አንድ ሆነህ የምትዋሃድበት መስቀሉን አስበህ ሞቱን ተዘክረ ስቃዩን በዓይነ ሕሊና እያየ በምታየው መስቀል የማይታየውን የክርስቶስን መከራ አነበህ። ዓይኖችህ የሚታየውን መስቀል ሲያዩ አእምሮህ ዓይነ ሕሊና ደግሞ የማይታየውን የክርስቶስን መከራ በመስቀሉ አማካኝነት አእምሮ ላይ ክሱት እንዲሆን ያደርገዋል፣ ሊከሰት ያደርገዋል። ስለዚህ በዚህ ሁሉ የክርስቶስን ሞት መከራና ስቃይ እያሰብክ በስተመጨረሻ ደግሞ በማሰብ ብቻ የምትለየው አይደለም። በመስተመጨረሻ ከክርስቶስ ጋር አንድ የምትሆንበት ምስጋና ቅዳሴ ይባላል ማለት ነው። ሁለት ነገሮች ሊኖሩ ይችላሉ። ውጪ የምትሆነው ውስጥ የመሆን እድል ስታጣ ብቻ ነው፣ ወይ በቦታ ጥበት ወይ ከተለያዩ ጉዳዮች፣ ግን ውስጥ ለመሆን የማያስችል ነገር ተከስቷል ማለት ነው። ከሚቀር ጥሩ ነው። በዩቲዩብ ደግሞ የምታዳምጠው ቤተክርስቲያን የሚሄድ እድሉ የለም፣ ቤተክርስቲያን በአካባቢ የለም ማለት ነው። እያለ ዩቲዩብ አይመረጥም። ቅርብ እያለ እንኳን ቅርብ አይደለም፣ በአንድ እንደው በሳምንት አንድ ቀን ተወሰነ ቦታም ተሄዶ ማስቀደስ ብዙ ከባድ አይደለም። ያንድ እንደ 100 ሜትር 200 ኪሎ ሜትር መሄድም ብዙ ከባድ አይባልም። ከዛ የባሰ ችግር ምንም አይነት የቤተክርስቲያን ድምጽ የማትሰማበት እድሉ ከተከሰተ ከሚቀር ዩቲዩብ ጥሩ ነው ከሚቀር። ምክንያቱም በአእምሮ ከዓይን የጠፋ ከልብ ይጠፋል፣ ከዓይን የጠፋ ከአእምሮ ይጠፋልና በዓይንህ ማየትህ እየናፈክ መኖር ሁሌ አንድ መገለጫ ሆኖ ናፍቆት ያስታግሳልና ከዚህ አንፃር። ሁለተኛው ደግሞ ከአንዳንዴ ቤተክርስቲያኑ ሊጠብ ይችላል፣ ምዕመናን ሁሉ ላይችል ይችላል። ከዛ ውጪ ደግሞ ሶስተኛው ደግሞ ምንድነው ሊሆን የሚችለው? አንዳንድ ጊዜ በተለይ ሴቶች ላይ ወንዶችም ሴቶችም የማይገቡባቸው ሁኔታዎች ይፈጠራሉ። ከአጥር በስተውጭ ሆኖ ያስቀድሳሉ ማለት ነው። እነዚህ ነገሮች ምንድናቸው? ለምሳሌ ሴቶች ከሆኑ በማህበራዊ ጸሎት ለመሳተፍ የማያስችሉ ነገሮች ሲከሰቱ በስነ ልቦናም ሊሆን ይችላል፣ አካላዊ ሊሆን ይችላል፣ የጤና ሊሆን ይችላል፣ የተለያዩ ነገሮች ሽታ ሊሆን ይችላል። ጉንፋን አሁን ኃይለኛ ጉንፋን ከሆነ ገብተህ እንድታስቀድስ አይመከርም። ለምን? ማስነጠስ አለ፣ የተለያዩ ፈሳሾች አሉ። ብቻ እንዳጠቃላይ በአንድ ቃል ስንጠቀልለው በማህበራዊ ሱታፌ በማህበራዊነት ተሳትፈህ ያንን ለማከናወን የማትችልበት ሁኔታ ሲፈጠር ውጪ በሩቁ ከአጥር ውጭ ሆነ ታስቀድሳለህ ማለት ነው። ቅዳሴ የኤቫገረስ ፖንቴከስ አሁን ስለ ስርዓት አምልኮ በተለይ አንዳንድ የኦርቶዶክስ አባቶች በጣም ጥሩ አይነት መጽሐፍቶች ጽፈዋል። አሁን ላይ በተለይ በ1970ዎቹ ላይ ዋናው ቃሉ ነው የሚል እሳቤ ሚስጥራትን ከቤተክርስቲያን ለማስወገድ ለማጥፋት ከላይ ስታየው ጤናማ የሚመስል ውስጡ ግን ሌላ ተልእኮ ያለው ሁኔታ ተከስቶ ነበር። ወንጌል ነው እንጂ ቃሉ ነው እንጂ የሚል እና ወንጌልና ቃሉ እንትን የሚደረግ አይደለም፣ ለድርድር የምታቀርበው ጉዳይ አይደለም። ግን እነሱ ዋናው ቃሉ ነው ዋናው ወንጌል ነው ብለው ሲሉ ሌላው አያስፈልግም ነው። የመጀመሪያው ደግሞ ዘመቻው የነበረው ስርዓት አምልኮን ከቤተክርስቲያን ማጥፋት ነው። ምን ይላል አንድ የነሱ የሌላ ተቃራኒ ለቤተክርስቲያን ተቃራኒ እይታ ያላቸው አካላት ምንድነው የሚሉት? ስርዓት አምልኮ መጽሐፍ ቅዱስን የመጽሐፍ ቅዱስ የእውነታ ሸለቆች በሰው ስርዓት አምልኮ በቅዳሴ በመሳሰሉ ሰው ሰራሽ ስርዓቶች ተቀብረዋል ይላሉ። ስለዚህ እውነተኛው መጽሐፍ ቅዱስ እንዲገኝ የመጀመሪያው ዘመን በአእምሮ መመለስና እንደገና ደግሞ እነዚህን የቤተክርስቲያን ስርዓታዊ የቤተክርስቲያን ስርዓት አምልኮ ሌሎቹን ማጥፋት ይላል
እንደውም በእነሱ ቋንቋ ቃል በቃል መድገሙ ዶኩመንቱን ትንሽ ለኔ ለሚዲያም ለኔም አንደበት ስለማይቻል ነው እንጂ እነሱ የሚገልጡበት መንገድ ትንሽ ከበድ ያለ ነው። እና ይሄ እሳቤ ምን አድርጎ ነበረ? ዋናው ቃሉ ነው ሰዎችን ከስርዓት አምልኮ ከቅዳሴው የሰዎችን አይምሮ ሽፍቴ ማድረግ በጤናማ በሚመስል ግን ውስጡ መርዛማ ተልኮ ባለው እሳቤ ማለት ነው። ይሄን አይነት ጉዳዮች ቃሉ ነውና ዋናው ቃሉ ነው የሚል እሳቤ መጥቶ ነበር። አንዳንድ ሰዎች የዚህ እሳቤ ሰለባ ሆነው ታያለ። ስርዓት አምልኮን በደንብ ባለመምራት የሚመሩትም አካላት ላይ የሚመራው አካል በዛ ላይ ትንሽ እንዳጠቃላይ ቅዳሴ ምንድነው? ቅዳሴ the celebration of faith ነው። ቅዳሴ ብለን ስንል እምነትህን መኖር ነው። እምነትን ያመንከውን እምነት የምትኖርበት አሁን ምንድነው በእኛ በቤተክርስቲያናችን ቋንቋ ቅዳሴ ማለት የምታምነውን ትኖረዋለህ፣ የምትኖረውን ታምነዋለህ። መጀመሪያ የምታምነው መኖር፣ ቅዳሴ ማለት መኖር ነው። የምታምነው መኖር፣ ያ ወንጌልን መኖር፣ መጽሐፍ ቅዱስን መኖር፣ ቅድስናን መኖር፣ ከክርስቶስ ጋር አንድነትን መኖር እሱ ቅዳሴ ነው። ከሱ ውጭ ክርስትና የለም ነው በሌላ አነጋገር። ስለዚህ ክርስቶስ ፍጥረቱን ሁሉ የሚጠቀልለውን ንጉሠ ነገሥት ክርስቶስን ለከፈለው ዋጋ ተገዝተ ለሱ ዝቅ ብሎ ለአንተ የሰጠውን ስጦታ የመስቀል ስጦታ አንተ ደግሞ በመቆም በመገዛት መቀበል እሱ ቅዳሴ ነው። ጠብቆ መኖር ቅዳሴ ነው። በዛ ኔትወርክ ውስጥ በዛው ህይወት ውስጥ ጸንቶ መቆም ቅዳሴ ነው። ቅዳሴ አሌክስ የሚባል አንድ ፓትርያርክ ነበሩ እና አንድ ሰው ጠየቃቸው፣ እስኪ ቤተክርስቲያንን በአንድ ቃል ግለጻት የሚል ጥያቄ ቀረበላቸው። እና ሲገልጡ ምን አሉ? the celebration of divine liturgy የምትቀድስ ናት አሉ። ቤተክርስቲያን የምትቀድስ የአዲስ ኪዳን ቤተክርስቲያን ዓላማው መቀደስ ነው። የሰው ልጅ በትምህርት የሚደርስበት ሰማያዊ መንግስት ብቻውን የለም። ትምህርት ከተማርክ ስታመሰግን መገኘት። አሁን የጥሪው የክርስቶስ ጥሪ ሊቃውን ተኩኑ እስማነ ሊቃና አይደለም፣ ቅዱሳነ ኩኑ እስማነ ቅዱሳነ እኔ ቅዱስ ነኝና እናንተም ቅዱስ ሁኑ ነው። ለመቀደስ ነው የክርስቶስ ትልቁ ዓላማ። የሰዎች ጥሪ የመጽሐፍ ቅዱስ ዓላማ አምልኮ ነው፣ መቀደስ ነው። ስለዚህ የቤተክርስቲያን ሁለንተናዊ ተግባር የመጨረሻ ሁለንተናዊ ህይወት የመጨረሻ የቤተክርስቲያን ተግባር ክንውኗ ዓላማዋ መቀደስ፣ ስትቀድስ የምትኖር በክርስቶስ ደም ተዋጅቻለሁ የምትለው ቤተክርስቲያን ቀሪ ዘመኗን ሁሉ ለተዋጃት ክርስቶስ ስታመሰግን በምስጋና መኖር እሱ ቅዳሴ ይባላል። አሁን በየትኛውም ቀን ይቀደስ ቅዳሴ ዓላማው አንድ ነው፣ ሐሳቡ አንድ ነው። ከክርስቶስ ጋር አንድ መሆን ነው። ስጋው ደግሞ መቀበል ነው። ከቅዱሳን ህብረት ጋር መደባለቅ ነው። ከቅዱሳን መላእክት ጋር አብሮ መዘመር ነው። እንደገና በመንፈስ ቅዱስ ርበት ውስጥ መገኘት ነው። በመንፈስ ቅዱስ ሚስጥሩን በሚያከናውንበት በሚስጥራቱን ሁሉ በሚፈጽምበት ውስጥ በመንፈስ ቅዱስ ህብረት ውስጥ መገኘት ነው። የመንፈስ ህብረት ነው ቅዳሴ። ሁለንተናዊ የቤተክርስቲያን ህይወት የመንፈስ ህብረት መፈጸሚያ መንገድ ነው። ስለዚህ ይሄ እንግዲህ ይሰደድ ወደሚለው ከመሄዳችን በፊት ቅዳሴ ምንድነው? እዚህ ውስጥ ካልሆንክ እኮ ተሰደሃል ቢልም ባይልም ማለት ነው። እዚህ ውስጥ መገኘት መጽናት ካልቻልክ ከዚህ ውጭ ነህ ማለት ነው። እና ወደ አንተ ቅድም ይሰደድ አንድ እንደውም በቅዳሴ ስናነሳ ሁሉ ጊዜ የማንዘነጋው ነገር አለ። ምንድነው የሚለው? እንግዲህ ቅድም እንዳልኩ ቅዳሴ የክርስቶስ ሞትና ሕማም ትንሣኤ እየታሰበ እግዚአብሔር አብ በአንድ ልጁ በክርስቶስ አማካኝነት ለሰጠው ህይወት ወይንም በክርስቶስ ሞት ዓለምን ለጎበኘው መጎብኘት ወይንም ላሳየው ዘላለማዊ ፍቅር በምስጋና ተገዝተህ የምትኖርበት በዛው አውድ ውስጥ የምትገኝበት ህይወት ቅዳሴ ይባላል። እንግዲህ ቅዳሴ በምድርና በሰማያን ህብረት ቅድም ብያለሁ። በምድር ባለች ሰማያዊት መንግስት ለፈጣሪ ሰማያት ወምድር ለእግዚአብሔር የሚቀርብ ሰማያዊ የመገዛት ወይንም የአምልኮ ስርዓት ነው። ቅዳሴ ማምለክ ነው። እንግዲህ የመጽሐፍ ቅዱስ ትልቁ ዓላማ ስትማሩ እንድታመልክ ነው። አጻፉ መጽሐፍ ቅዱስ የአምልኮ መጽሐፍ ነው። የመጀመሪያ ቅዳሴ መጽሐፍ ቅዱስ ነው። ከዛ ውጪ አንዳንድ እንግዲህ ተጨማሪ የቅዳሴ መጻሕፍቶች እስከ 20 የሚሆኑ በቤተክርስቲያናችን ተዘጋጅተዋል። 20ዎቹ እንዴት ተዘጋጁ ብለህ ስትል በመንፈስ ቅዱስ እንደተጠበቀ ሆኖ መንፈሳዊ ስራ ያለ መንፈስ ቅዱስ ከተሰራ መንፈሳዊ ህይወትን አያመጣም። ስለዚህ በመንፈስ ቅዱስ የከበሩ ሊቅነትን ከህይወት ከመንፈሳዊ ህይወት ያስተባበሩ አባቶች በመንፈስ ቅዱስ እየተመሩ ያዘጋጇቸዋል። እነዚህ የተዘጋጁት የቅዳሴ መጻሕፍት ዋና ዓላማቸው ሁለት ነው። አንደኛው ዓላማቸው መናፍቃን በሚነሱ ጊዜ ዲፌንስ ኦፍ ዘ ትሩ ፌዝ ለእውነተኛው እምነት ዕቅበት ሆነው ማለት መጠበቂያ እውነተኛውን እምነት መጠበቂያ ሆነው እየተማርክ ትጸልያለህ፣
እየጸለይክ ትማራለህ፣ እየተማርክ ታመሰግናለህ፣ እያመሰገንክ ትማራለህ። እሱ ዶክሶሎጂካል ኔቸር ያለው ማለት በዶክሶሎጂካል ማለት እየዘመርክ መጸለይ፣ እየጸለይክ መማር፣ እየተማርክ ማመስገን። እንደሱ ሆኖ መጽሐፍ ቅዱስን ለተነሳው የመንፈቅና ሐሳብ በቂ ምላሽ ይዞ የተዘጋጀ ስርዓት አምልኮ የመጽሐፍ ቅዱስ መብራሪያ ማለት ነው። በሌላ አነጋገር ማብራሪያ ሆነው በተነሱ ጥያቄዎች ላይ በሚነሱ ጅምብሮች ላይ ሰፋ ያሉ ዝርዝር ማብራሪያዎች ተሰጥተው መጽሐፍ ቅዱሱ ተብራርቶ የመጽሐፍ ቅዱስ ማብራሪያ ሆኖ የተዘጋጁ 20 ቅዳሴያት አሉ። ለምሳሌ አንዱን ብንጠቅስ ቅዳሴ ማርያም ብለህ ብትል 3 ነገሮች የያዘ ነው። የመጀመሪያው ነገር ሚስጥረ ስጋዌ ነው። የክርስቶስን እንዴት ሆኖ አምላክ ወሰብ እንዴት እንደሆነ ሚስጥረ ስጋዌ፣ ሚስጥረ ተዋህዶ እሱን የያዘ ነው። ሁለተኛ ከዛ ዘልቀ ስትሄድ ደግሞ ሚስጥረ ተዋህዶ እንግዲህ ሚስጥረ ሥላሴ የሚታወቀው በሚስጥረ ተዋህዶ ሚስጥረ ስጋዌ ነው እና ሚስጥረ ስጋዌን ከሰማ በኋላ ቀጥሎ ያለው ነገር ሚስጥረ ሥላሴ ነው። እንዴት ሆኖ ተወለደ? ከ3ቱ አካላት አንዱ አካላዊ ቃል በተለየ አካሉ ይያል። አሁን ይሄን ያብራራው ይሄዳል ያብራራዋል። እንዲህ ማለት አችላለም እኛ እንዲህ ምንል አይደለንም፣ እንዲህ አይደለም፣ እንዲህ ነው ስንል እንዲህ አይደለም ይሄን ያብራራዋል በሰፊው ሚስጥረ ሥላሴ። ምእመናን ቅዳሴ ማርያም ሲሰሙ ሲያስቀድሱ ምን ያደርጋሉ ብለህ ስትል አንደኛ ሚስጥረ ስጋዌን ጥንቅቅ አድርገው ክርስቶስ እንዴት ሰው ሆነ እንዴት አዳነን የሚለውን ጥንቅቅ አድርገው ይማራሉ። ሁለተኛ እንዴት ነው አንድነት ሶስትነት ሚስጥር አለ፣ እንዴት አዳነን በተለየ አካሉ። የተለየ አካል ማለት ነው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ እንደነሱ ሶስት ምንል አይደለንም። አብርሃም እንደሚያዘው እንደ ሰው ስርዓት እንደ ሰው ልማድ አይደለም ይያል ደግሞ እየተነተነ ያመጣዋል። ከዛ ያዳነንን ክርስቶስን በመላት በአምላክነቱ ከሶስቱ አካላት አንዱ አካላዊ ቃል እንደመሆኑ እሱን እየዘረዘረ ደግሞ ሚስጥረ ሥላሴውን ያስረዳል። ስለዚህ ቅዳሴ ማርያም ያስቀደሰ ሰው ምን አደረገ ብለህ ስትል ሚስጥረ ስጋዌ ይማራል፣ እንደገና ደግሞ ሚስጥረ ሥላሴ ይማራል። ሚስጥረ ስጋዌ ሰው ሆነ ብለህ ስትል ደግሞ እንዴት ነው ሰው የሆነው ፍጹም ሰው ብለህ ስትል ድንግል ማርያምን ታያታለህ። ሕፃን ሆነ ስትል ጉልበቷ ላይ አቅፋው ስታጠባው አዝላው ተሰደደ ስትል አዝላው ጀርባዋን ታያለህ ድንግል ማርያምን። እግሮቿ ባሸዋ ገለት ታየዋለህ፣ ሰውነቷ በፀሐይ ዋይ ሲቃጠል ታየዋለህ። ስለዚህ ሚስጥረ ስጋዌን በመላት ለመረዳት ሚስጥረ ነገረ ማርያም ደግሞ ይመጣል ማለት ነው። ስለዚህ ቅዳሴ ማርያም 3ቱን ነገሮች ያሳያል ማለት በአንዱ ቅዳሴ ላይ 3ቱን ነገር ትማራለህ። እየጸለይክ ትማራለህ፣ እየተማርክ ትጸልያለህ፣ እየጸለይክ ታመሰግናለህ። እያመሰገንክ ደግሞ በሰማያት ከፍታ ውስጥ ሆነ መንፈሳዊውን ዓለም በመንፈሳዊ ዓለም አባል እየሆን ገና ያላለቀውን ገና ወደፊት የምትረከበውን መንግስተ ሰማያትን ጣዕሙን የመንግስተ ሰማያትን ጣዕም እዚህ ትቀምሳለህ። ስለዚህ ቅዳሴ የክርስቶስን ደስታ በምድር መቅመስ ማለት ነው። በሰማያት በመንግስተ ሰማያት የሚኖርን የሚጠብቀን ደስታ በምድር የምትቀምስበት ህይወት እሱ ቅዳሴ ይባላል ማለት ነው። ከዚህ በኋላ ይሰደድ የሚለውን እንቀጥላለን ማለት ጥያቄ መቀጠል ትችላለን። ይሰደድ ቤተክርስቲያን የሚለውን ጽንሰ ሐሳብ እንዴት እንተርጉሙ? ይሰደድ እንግዲህ ሃሌሉያ መቦብሲ ዘዋ አይደለ ወደ ቤተክርስቲያን የገባ ሰው 3 ነገር ይጠበቅበታል። አንደኛው ወኢሰማ መስማት አለበት። ቅድም እንዳልኩህ ቅድም ለምን 20ዎቹ ሥርዓት አምልኮች በርግጥ በቅዳሴ ላይ የሚያገለግሉት 14ቱ ናቸው። 5ቱ 6ቱ 5ቱ 15 ማለት እንችላለን። ቅዳሴ ማዛ ደብረ ሊባኖስ ስለሚቀደስ ማለት ነው። 5ቱ በሙዚየም በተለያየ በብራና ከመገኘት ባለፈ አገልግሎት ላይ ብዙም በግልጽ የማይጠቀሱ 15ቱ እንግዲህ ዓላማቸው ቅድም ማስተማር ነው ይያል። እነዛ ትምህርቶች ደግሞ እኛ እንደ እስማኤላውያን አንድ ምንል አይደለንም ይልና ይጀምራል። ምን ለማለት ነው? አንድ የሚሉት ሰዎች የሚያነሷቸው ሐሳቦች እኛን ውስጣችንን እንዳይሸረሽሩት ዕቅበተ እምነት እየሰራ ነው። እምነታችንን እንድንጠብቅ ሚስጥረ ሥላሴ እንዳይፋለስ እየጠበቀ ነው፣ እየተማርን ነው። ስለዚህ ትምህርት ስለሆነ ምን አለ? ወኢሰማ አንደኛው ትእዛዝ የማያዳምጥ። ሁለተኛ ምን አለ? ወኢታገስ እስከሚፈጸም ድረስ የማይታገስ። ቅዳሴ አቋርጣ ወዲያ አትልም። መታገስ ግድ መታገስ በእኛ በኦርቶዶክሳዊ ስርዓት የመንፈሳዊ ህይወት ማደጊያ አንዱ ጽማዌ ነው። ፕሮግራሙ ካለቀ መርሃ ግብሩ ከተፈጸመ በኋላ እንኳን በጽማዌ ዝም ብለህ ወደ ውስጥ ነፍስህን ማዳመጥ እንኳን ሳያልቅ አቋርጦ መሄድ አልቆም እንኳን መረጋጋት በጽማዌ ዝም ብለህ ቁጭ ብለህ ወደ ውስጥ የምታደምጥበት የነፍስህን ድምጽ የምትሰማበት ጽማዌ መንገድ አለን እና ሁለተኛው ወኢታገሰ ነው መታገስ ቅዳሴ ውስጥ። ሶስተኛው ወኢተመጠወ ቅዱስ ሥጋውን ክቡር ደሙን የማይቀበል ክርስቲያን ይላል እና ምን ይሁን? 2 ጥፋት ይፈጽማል። ምን አይነት ጥፋት ይፈጽማል? ዋስተሐቀረ ቁመተ ቅድመ ንጉሥ አይደለ በክርስቶስ ፊት መቆምን አቃለለ።
ቅድም ምን ብዬ ነበር? ሞቱን ትንሣኤውን የምታስብበት ነው ቅዳሴ። የክርስቶስ ሞት እንግዲህ ቅዳሴ የሚፈጀው 2 ሰዓት ተኩል ነው። ያቺ ከ6 ሰዓት እስከ 9 ሰዓት ክርስቶስ በመስቀል ላይ የነበረባትን ስቃዩን በመቆም የሰውነት መስዋዕት በማቅረብ እሱን የምታስብበት ነው። ሞትና መከራውን ዋስታቀር ያንን ለሱ ብሎ የተከፈለውን በመቆም ያንን ማሰብ አቃሏልና ዋስታቀረ። እነዚህ ሶስቱን አለማድረግ ክርስቶስን ማቃለል ነው። አዋስታቀረ። ሁለተኛው እስማማ ሰነገ እግዚአብሔር የእግዚአብሔርን ሕግ አጠፋ። ምክንያቱም ሰው የተፈጠረው በነገራችን ላይ ሰው ማለት ሰው ማን ነው ብለህ ስትል ከጥፋት በፊት የነበረ ማንነት የእግዚአብሔር አራያና አምሳል ፎቶኮፒ የሥላሴ ፎቶኮፒ ማለት ነው። ከጥፋት በኋላ ግን ኢንሂዩማኒቲ ነው የጎሰቆለ የማይታዘዝ ባህሪ እሱ ሰው አይባልም። ከዛ በኋላ ያለው ሁለተኛ ሰውነት በክርስቶስ መስቀል ተመለሰ። አሁን በመገዛት የሚኖር እስማማ ሰነ የጠፋውን ሰውነቱን በክርስቶስ ሰው መሆን የተመለሰለት ሰው መመለሱን በምስጋና እያከበረ በአምልኮ ካልኖረ መልሶ የእግዚአብሔርን ሕግ አጠፋ። መልሶ የእግዚአብሔርን ሕግ አጠፋ። እስማማ ሰነገ እግዚአብሔር የተመለሰለትን ሰውነቱን መጠበቅ አልቻለም አይደለ? ኑ ልልበስ አይደለ? ምንድነው ወልበስ ወለሐዲስ ቢስ የተገፈፈ ማንነቱ እርቃኑ በክርስቶስ ማንነት ተመልሶለታል። እሱም መጠበቅ አልቻለምና እሱም ባለመጠበቁ አሁንም መልሶ ኃጢአት ሰውን ኢንሂዩማን አደረገው ኢሰባዊ ማለት ነው አይደለ? ስለዚህ ወደ ከሰውነት ማህበር ወጥቷልና ይሰደድን ቤተክርስቲያን ባለመታዘዝ ምክንያት የመጣው ስደት አሁንም ባለመታዘዝ ምክንያት በክርስቶስ መጣ። ባለመታዘዝ ምክንያት የመጣው ጥፋት በክርስቶስ መታዘዝ ተመልሶ ነበር። አሁንም ባለመታዘዝ የተመለሰውን የክርስቶስ ጸጋና ሰላም መቀበል ማጽናት በዛም በምስጋና መትጋት ስላልቻለ እንዲህ ያለው ክርስቲያን ሊባል አይገባውም። ስለዚህ ይሰደድን ቤተክርስቲያን ብለህ ስትል ሁለት ፍቻ አለው። ቤተ ቅድስናውን ወይን ቤተ እንግዲህ ቤተ ማደሪያ ወቤቱ ክለቱ አደ ሁለት ወጣቶች አደሩ እንዲል ሲራክ። ሁለተኛ ቤተ እስራኤል ብለህ ስትል የእስራኤል ወገኖች አይደለ? ቤተ እስራኤል ማለት እስራኤላውያን ማለት እንደሆነ ሁሉ ቤተክርስቲያን ብለህ ስትል በመጀመሪያው ቤተ አደረ ሁለት ትርጉም አለው። ቤተ ወገን ሆነ። ቤተ አደረ ብለህ ስትል ቅዱስ የሆነውን ለአምልኮ የምንሰባሰብበትን የዚህ ሚስጥር መፈጸሚያ የሆነውን ቅዱሱን ስፍራ በምድር ላይ ያለውን ሰማያዊን መንግስት ያሳያል። ሁለተኛ ቤተ ወገን ሆነ ስትል ደግሞ ጉባኤውን ህብረቱን በዚህ ዓላማ ተገዝቶ ጸንቶ የሚኖረውን ህብረት ያሳያል ማለት ነው። የነዚህ ህብረት ውስጥ ያንን ባለመጠበቁ ምክንያት በራሱ ጊዜ ወጥቷል፣ ተለይቷል። ስለዚህ ይሰደድ። ከዚህ ከክርስቲያን አንድነት ሊቆጠር አይገባው። በውስጥ ብትኖርም ባለመታዘዝ ምክንያት ግን ምን ሆናል ማለት ነው? በዛ ህብረት ውስጥ አይደለህም ማለት ነው። አይደለም ማለት እንደሱ ማለት ነው። ታዲያ ስለማለ መምህር እንደው አንድ ክርስቲያን ለቅዳሴ ምን አይነት ዝግጅቶችን ያደርጋል? ለቅዳሴ የመጀመሪያው ቅድም እንዳልኩ ዶክሶሎጂካል ነው። የመጀመሪያ ዶክሶሎጂካል ነው ብለን ስንል ቅዳሴ በካህኑ መሪነት፣ በዲያቆን አስተባባሪነት፣ በምእመናን ተሳታፊነት የጋራ ነው። ቄሱ አስታጎለ እንደምትሉሉ ምእመናኑም ባለማስቀደስ ያስታጉላል። ቄሱ ባለመምራት ቅዳሴውን አስታጎለ እንደምንሉሉ ምእመናኑ ባለመሳተፍ ቅዳሴውን ያስታጉላሉ። የሶስቱም የጋራ ነው። በአንድነት አካል ራስ ለሆነው ክርስቶስ የሚገጣጠሙበት አንድ ስርዓት ነው። ካህኑ ቅዳሴ ሶስቱም ነው። ይካ ይበል ካህን፣ ይህዲ ይበል ዲያቆን፣ ይህ ይበል ሕዝብ የሶስቱም ነው። የሶስቱም ነውና እንግዲህ የሶስቱም ህብረት ነው። በህብረት በአንድነት ሶስቱም ይቀድሳሉ ብለን ስንል ካህኑ በክህነት፣ ካህኑ በትምህርት፣ ካህኑ በስነ ምግባር እየመራ መሪ ነው። ምእመናን ደግሞ ቅድም በጠቀስናቸው በማዳመጥ እንደገና ደግሞ በመታገስ እንደገና በመቀበል ዲያቆኑ በዚህ መካከል ሆኖ በካህኑና በምእመናን መካከል በማስተባበር የሶስቱም ነው፣ ያንዱ ብቻ አይደለም ማለት ነው። ስለዚህ የመጀመሪያው ዝግጅት ምንድነው ብለህ ካልክ ለዚህ ዝግጅት ተሰጥኦን የማወቅ የመማር ዝግጅት ያስፈልጋል። ተሰጥኦን የማወቅ የመማር ሁለተኛም የንስሐ ህይወት አሁን በዚህ ዶክሶሎጂካል ነው። ቅድም ያለው ቅዳሴ እያንዳንዱን ቃሉን በአግባቡ ማወቅ ያስፈልጋል። እግዚአብሔርን የምታመሰው ይሄ ዝም ብለህ እንደው አፍ ላይ የመጣውን ቃላት ሁሉ የምትጠቀምበት ስርዓት አምልኮ በመንፈስ ቅዱስ የተቀመጠ ነው። በመንፈስ ቅዱስ የበቁ አባቶች ለልጆቻቸው የሰጡት ከዚህ መንፈስ ቅዱስ ጋር ተገናኝተው ከእግዚአብሔር ጋር ተገናኝተው እኛም ከእግዚአብሔር ጋር አንድ እንድንሆን መንገዱን ስርዓቱን ሰርተው አስቀምጠውልናል። በዛ የሚሄድ የመገዛት የመጓዝ ኃላፊነት አለብን። ስለዚህ ቃሉን በደንብ ማወቅ ያስፈልጋል። ዝም ብሎ እንዳመጣ አይጮህም። ቅዳሴ ማወቅ ያስፈልጋል። ቃሉን ማወቅ ያስፈልጋል። መማር ተሰጥኦ መማር ለምእመናን በሙሉ መብታቸው ሳይሆን ግዴታቸው ነው። ተሰጥኦ ማወቅ ያስፈልጋል። ሁለተኛ ንስሐ ያስፈልጋል።
ንስሐ መግባት ያስፈልጋል። ወደ ቅዳሴ ስትሄድ የምትሄደው ቅዱስ ሥጋውን ክቡር ደሙን ልትቀበል ነው። ከእግዚአብሔር ጋር አንድ ልትሆን ነው። ያለ ሥጋው ደግሞ ከእግዚአብሔር ጋር አንድ መሆን የለም። እሱ ሥጋዬን ያልበላ ደሜንም ያልጠጣ የዘላለም ሕይወት የለውም። በቃ ያለ ሥጋው ደግሞ ዘላለማዊ ሕይወት የለም። እውነት እላችኋለሁ ሥጋዬን ካልበላችሁ ደሜንም ካልጠጣችሁ ከኔ ጋር ኅብረት የላችሁም ነው። ያለ ሥጋው ደግሞ ከክርስቶስ ጋር ኅብረት የለም። ስለዚህ የሥጋው ደሙ ኅብረት መፈጸሚያ ስለሆነ ራስን ለካህን ማሳየት ንስሐ መግባት ያስፈልጋል። ቂም ካለ መታረቅ፣ በቀል ካለ የተለያዩ ሥጋዊ ሐሳቦች ሰይጣናዊ ሐሳቦች ካሉ ከነዛ መውጣት በንስሐ መንጻት ያስፈልጋል። ንስሐ ደግሞ የወር ላይሆን ይችላል። እንደየእንትኑ የአንድም ቀን የሁለት ቀን የሶስት ቀን ሊሆን እንደየአባቱ እንዳበነፍሱ እንደ ሰውየው የልብ ጥንካሬ የሚለካ ማለት ነው። መንፈሳዊ ሕይወቱ የራቀ ከሆነ ጠንከር አድርገህ እንዲህ ማለት ሰጠው ትችላለህ። ደግሞ የሚገባው የሚረዳ የመንፈስ ቅዱስንም ፈሪሃ እግዚአብሔር ካለው ደግሞ እንደ ሁኔታው ትሰጠዋለህ። እሱ የካህኑ እና ያበነፍሱ የአንቀጸ ንስሐው ጉዳይ ነው። ስለዚህ ሁለተኛው ንስሐ ነው። ሶስተኛው ንጽህና ንስሐ ነፍሳዊ ንጽህና ውስጣዊ ንጽህና ነው። ሶስተኛው ደግሞ አካላዊ ንጽህና ያስፈልጋል። አካላዊ ንጽህና መንጻት መታጠብ ያስፈልጋል። ጥፍርህን ይሄ ዝም ብለህ እንዲያርጋ አይኬድም ወደ ቅዳሴ። እሱ ምንድነው ጥፍርህን መቁረጥ አለብህ። እንደገና አጠቃላይ ከጸጉርም ከአጠቃላይ ካለባበስ እስከ አጠቃላይ ሁለንተናዊ የሆነ ከካልሲ ከላይ ከግርህ እስከ ራስ ድረስ ንጽህና አካላዊ ንጽህና። አዲስ ይሁን አሮጌ እሱ ጋር አትገደድም። ብትገደድ ሁለት ነገር ነጭ እንዲሆን አልባሳትህ ትገደዳለህ። ሁለተኛ ንጹህ እንዲሆን እንጂ አዲስ አሮጌ የሚል ነገር ያለውን አንጽተህ አጥበህ። ለምንድነው አካላዊው በማህበር የሚቀርቡ አምልኮች ሁሉ ሌላውን የማይረብሹ መሆን አለባቸው። ለሌላው መጠን ክርስትና ደግሞ ወደህና ፈቅደህ ለሌላው ኃላፊነት የምትወስድበት ሕይወት ነው። የምታወራው ሳይሆን የምትኖረው ነው። ኦርቶዶክሳዊነት መኖር ነው። ዝም ብሎ ፕሮፓጋንዳ አይደለም። በሕይወት መኖር ነው እንጂ በየጎዳናው መጮህ አይደለም። መኖር ሰው እያየ የሚቀናበት ማንነት እንዲኖርህ ወንጌል የሚመስል ሕይወት እንዲኖርህ በዛ ውስጥ ወደ ማደግ መምጣት ነው። ስለዚህ መሆን ነውና ለሌላው ኃላፊነት ወስዳ ንጹህ መሆን ይጠበቅብሃል። ውስጣዊ አፍህን ሁሉ ማጽዳት፣ አጠቃላይ ሌላው አጠገብ ያለውን አካል የማይረብሽ መሆን አለበት። ሶስተኛ አካላዊ ንጽህና ነው። አራተኛ ደግሞ የተፈጥሯዊ ዑደቶች አሉ። ለምሳሌ ሴቶች በየወሩ ዑደት አላቸው። ፍሬ መቀበያ ዑደቶች። ለምሳሌ አንድ ዛፍ ለማበብ ሲያስብ ጊዜው ወቅቱ ሲደርስ አበባ ያወጣል። ሰዎችም እንደዚህ የመቀበል ጊዜያቸው ሲደርስ የወር አበባዎች ሊያብቡ ሊያወጡ ይችላሉ። ያው በዛው መልኩ የሚጠራ ሆኖ እንደዚህ አይነት ነገሮች ሲኖሩ የሚያስከትሏቸው ነገሮች አሉ። ውስጥ ባለው የሰውነታችን ውስጣዊ አሰራር ዑደት መለዋወጥ ምክንያት ጠባያዊ፣ አካላዊ የተለያዩ ነገሮች ችግር አንድ ላይ እንዳንሆን የሚፈጥሯቸው ጫናዎች ሊኖሩ ይችላሉ። ስለዚህ በእንደነዚያ ጊዜዎች ውስጥ አብሮ መደባለቅ ያስፈልጋል። እስኪነጹ መዘጋጀት ያስፈልጋል። ወንዶችም ከተለያዩ ህልመ ሌሊት ዜኔት የሚባሉ ነገሮች አሉ። ነፍሱ መጠበቅ ይጠበቅባቸዋል። እነዚህ እንግዲህ መሰረታዊ የሚባሉት እነዚህ አምስቱ ነገሮች ናቸው ማለት እና ኢትቁ ምራቀከ ሳምንት ከሰሩት መባ ወደ ቤተክርስቲያን ሲሄዱ አስራት ከሆነ አስራቱን፣ በኩራት ካለ በኩራቱን፣ መባ ካለ መባውን በእግዚአብሔር ፊት ራቆትን አትቁም እንዲል ነብዩና እነዚህ ዝግጅቱ አምስቱ ዝግጅቶች እነዚህን ይመስላሉ ማለት ነው። በተለይ አንቀጽ ፍትሐ ነገሥቱም ፍትሐ መንፈሳዊውም ሁሉም ሥርዓት አምልኮ የተደነገገባቸው ዲድስቅላውም ሰርተውታል። ይሄንን በእሑድ ጠዋት በሌሊት ተነስተህ በማለዳው ቤተክርስቲያን ሂድ። ስትሄድም የክርስቶስን ሞትና ሕማሙን እያሰብክ ቁም። ወዲያና ወዲህ ከመባዘን ተጠብቀህ ሞቱና ሕማሙን እያሰብክ በጽሞና በፍርሃት ቁም ይላል የመጀመሪያው። ሁለተኛ አንቀጽ 224 ላይ ማለት ነው። ሁለተኛ ምን ይላል? ገና ቅዳሴው ካህኑ ሲገባ ምንድነው ብሎ የሚያውጀው? ይሳት ምን ያህል የሚያስጨንቅ ነው። ይሳት ምን ያህል የምታስፈራ ናት። መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን መስዋዕቱን የሚያከብርባትና የሚሰውርባት በጽሞናና በፍርሃት ቁሙ። በጽሞና በፍርሃት የእግዚአብሔር ሰላም ከኔና ከናንተ ጋር ይሆን ዘንድ ጸልዩ እያለ ያውጃል። እንደገና በየመሃሉም ያውጃል። እንደ ሕግ ደግሞ እንደገና አንቀጽ 12278 ፍትሕ መንፈሳዊ እሱም ወደ ቤተክርስቲያን የሚገባና መጻሕፍትን የማያዳምጥ ወይም ጸሎቱ እስኪፈጸም ድረስ የማይቆም ከሆነ መለየት ይገባዋል ይላል። መለየት ይገባዋል። እንደገና ፍትሕ መንፈሳዊ አንቀጽ 12477 ላይ ጸሎተ ቅዳሴው ከተጀመረ በኋላ ዲያቆኑ
እቱ በሰላም ብሎ ሳያሰናብት ወጥቶ መሄድ አይገባም። ቅዱስ ወንጌል ከተነበበ በኋላ በጭንቅ ስራ ካልሆነ በቀር ቅዳሴውም ሳይፈጸም ቄሱ ሳይባርክ ሳያሰናብት አንዱስ እንኳን ከቤተ ክርስቲያን አይወጣ። እንግዲህ ዲስክላው ተወስኖ አልቋል። ይሄ ውሳኔ የተሰራ ነው። አዲስ የምንሰራው ነገር የለም። ስለዚህ በቅዳሴ ጊዜ ስርዓቱ ምንድነው ብለህ ካልክ ቅድም ያልናቸው ዝግጅቶች አሉ። ከኪዳን ብትችል ኪዳን ላይ መገኘት ያስፈልጋል። ከኪዳን ጀምሮ እቱም ከተባለ በኋላ እንኳን መኬድ የለበትም። ለምን? ብዙ ነገር እኮ አለ። ሁሌ እንደተሯሯጥ ሁሌ ምቁዛቁ ቁጭ ብለህ ለነፍስ እኮ ብቻ አይደለም ውስጥህን ማዳመጥ አለብህ። ሁሌ እንደተዋከብ ሁሌ እንደተሯሯጥ ሁሌ እንደተንጫጫ ሁሌ በእብደት ዓለም ውስጥ እንደኖር ራስህን መቼ ነው የምታዳምጠው? ይሄ እኮ ለሥጋህም ነው የሚጠቅመው፣ ለነፍስ እኮ ብቻ አይደለም። መድኃኒተ ሥጋው ነፍስ ነው። ለአእምሮህም እኮ ነው የሚረዳው። መፈወሻ እኮ ፈውስ እኮ ነው። በጽሞና ተረጋግተህ ወደ ውስጥ የምትፈወስበት እኮ ነው። ቅዳሴ እኮ መፈወሻ ጭምር ነው። ስለዚህ ተፈጽሞ እቱ ከተባለ በኋላ እንኳን ነው የምልህ ትንሽ ቁጭ ብሎ በጽማዬ ውስጥን ማዳመጥ ያስፈልጋል። ለራስ ጊዜ መስጠት፣ ወደ ውስጥ ማድመጥ ያስፈልጋል። በጣም የሚያስቸኩል ከሆነ እቱ ከተባለ በኋላ መሄድ ትችላለህ። እቱ እኮ ወደ ቤትህም አይደለም የጀመርከውን የቀመስከውን የመንግስተ ሰማያትን ጣዕም ወደ ዘላለም ወደማይቋረጥ የምስጋና መቅደስ ግባ ነው እኮ እና ስለዚህ እንዳጠቃላይ ከኪዳን ጀምሮ እቱ እስከሚባል ድረስ በጽሞና በመፍራት በመንቀጥቀጥ መቆም ያስፈልጋል። አንዳንዴ መቋሚያ ላይ እንዲህ ተሰቅለው የሚቆሙ ስልችት ብለው ይሄ ሁሉ መንፈሳዊ ህይወት ማጣት። አንዳንዶቹ ደግሞ ቁጭ ብለው የሚተኙ አሉ። ደግሞ ተምረው አገልጋይ ሆነው መዘምራን ሆነው ለሊት ቆም ያድር ያለው በሚል ምክንያት ቅዳሴ ላይ የሚተኙ ይሄ ነውር ነው በጣም። መቀመጥም እንደውም ከቻልክ አንተ 50 ዓመት ሳይሞላ መቋሚያ መያዝ እኮ አይጠበቅብህም። ኖር ነው መቋሚያ የሚይዙት ወልደው ያማጡ እናቶች ያን እንደው ደገፍ ካላሉ ብዙ በምን ያልጸኑ ሰዎች እንጂ የ15 ዓመት ልጅ መቋሚያ ላይም ተንጠልጥሎ እነሱ ያለ በመገዛት የሚቀርብ የሰውነት መገዛት። ቅድም አንዱ የሰውነት መገዛት ከአምስቱ መስዋዕቶች አንዱ የሰውነት መስዋዕት ነው ይያለው። ስለዚህ ስግዱ ሲባል ሁለት ጊዜ ስግዱ ይባላል። ሰግደህ ሁለቴ ስግዱ ሲባል ተቀመጡም ደግሞ አይደለም። ስግዱ ሲባል ካልሰገድክ ምንም ሁን ምንም ሊቅም ሁን ምንም ሁን ለእግዚአብሔር ካልተገዛ ምን ልትሆን ነው ቤተክርስቲያን የምትገባው? ለእግዚአብሔር ካልሰገድክ ሌላ ምን ቀረህ? ከዛ ለእግዚአብሔር በፍርሃት መስገድ ካልቻልክ አንተ እኮ ወጥተሃል፣ ብትኖርም ከውስጥ ወጥተሃል። ስግዱ ሲባል የሚቀመጥ ነውር ነው፣ በጣም ነውር ነው። ማንም ይሁን ማን እንደው ጎንበስ ማለት የሚችል ሁሉ መስገድ አለበት። ይሄ እንደው የባሰ የጤና ህመም የወገብ ችግር መንቀሳቀስ የማያስችል ጽኑ ደዌ ከሌለበት በጭንቅ ካልሆነ በቀር ስግዱ ሲባል የምትቀመጥ ከሆነ የመጨረሻ ደፋር ነህ። እግዚአብሔርን ማትፈራ እግዚአብሔር የለህም ማለት በሌላ አነጋገር። ስለዚህ ተቀመጡ አይደለም። ሌላው ደግሞ ልክ ጸሎተ ቡራኬ ሲሰጥ እዛ ላይ ደግሞ የሚሰግዱ አሉ። እሱም ላይ ቡራኬ ወይ ጎንበስ ብለህ መቀመጥ እንጂ ስግዱ አይደለም። ስግዱ ሁለቴ በአዋጅ ነው። ስርዓት አምልኮ ተሰርቶ ያለቀ ስለሆነ በራስ ፍልስፍና በመሰለኝ የምትሄድበት አይደለም። በተቀመጠው ስርዓትና ደንብ በአንድነት አንድ ልብ አንድ ማህበር አንድ ሐሳብ ይዘህ ከእግዚአብሔር ጋር አንድ የምትሆን ከክርስቶስ ጋር አንድ አካል ሆነ የምትገጣጠምበት ነው። ስለዚህ በዚህ ምክንያት ሳይፈጸሙ ወዲያውዲ ማለት አይደለም። እዛ የተፈጸሙትን ነገሮች በሙሉ ማከናወን ያስፈልጋል። ምክንያቱም አምልኮ ነው። ምክንያቱም ጉዳዩ እግዚአብሔራዊ ነው፣ ልማድ አይደለም። ይሄ ዝም ብለን እንደ ስፔክታተርስ ምንድነው የኳስ ተመልካች አለ ስቴዲየም 12 ተጫዋች እንደሱ አይደለም። ሁሉም አንድ አካል በመሆን በየራሱ ማንነት ከክርስቶስ ጋር አንድ አካል ሆኖ የሚሰራበት ነው እንጂ አምስቱን ሰሞነኛ አይተህ የምትወጣበት አይደለም። ወይ እነሱ ይመሩታል ስርዓቱን። ስርዓቱ ግን የሁሉም ነው፣ የሶስቱ የካህኑ የዲያቆኑ የሚመኑም ነው። እነሱ የመምራት በክህነት በሚቀደም እንዳልኩ ይመሩታል። ስለዚህ እስኪያልቅ አቋርጦ መግባት በመሃል መግባት መውጣትም አይፈቀድም። የሚፈቀድባቸው ጭንቅ ነገር ከያዘ ለምሳሌ አንዳንድ ጊዜ የሚመጡ የጤና መታወኮች ሊኖሩ ይችላሉ። ወደ ታች ማለት ነገር ዛም መቆም መቆጣጠር አስማትችልበት ማይቆም ብሊዲንግ ሊኖር ማፍሰስ ለምሳሌ ዘከገባ በኋላ ድንገት የሚከሰት ነገር ሊኖር ይችላል። እሱ ከሆነ ትወጣለህ። በጭንቅ ከሆነ እሱ ተሰርቶለታል። ካለዚያ ግን ቅዳሴ መሃል ላይ አቋርጠ መውጣት እኔ አልተጠመቅኩም አላምንም ማለት ነው። ዛኡኑሰ ክርስቲያን ዲያቆኑ ያውጃል መሃል ላይ ዛኡኑሰ ክርስቲያን ማለት የክርስቲያን ታናናሾች ወጡ። ታናናሽ ማለት ምን ማለት ነው? ያልተጠመቃችሁ ገና ያላመናችሁ
ገና ትምህርት ምንም ክርስትና ለመሆን ያልበቃችሁ ገና ክርስቲያን ያልሆናችሁ ማለት ነው። ቅዳሴ አቋርጦ መውጣት በጭንቅ ካልሆነ ታናሽነት ነው። ታናሽ ደግሞ በእግዚአብሔር ፊት እንግዲህ በእግዚአብሔር ፊት ታላቁ በምድር ላይ እግዚአብሔር ነው። ታናሹ ደግሞ እንትኑ ነው ታውቀዋለህ፣ ሰይጣን ነው። ሰው ሁሉ እኩል ነው አይደለ? ትልቁ እግዚአብሔር ነው፣ ትንሹ ሰይጣን ነው። በቅዳሴያችን ለሰይጣንና ለመላእክተኞች ይላል በተዘጋጀ በመለኮቱ ሰዓት እንዳይቃጠል። መላእክተኞቹ ማለት ሰይጣን የሚታዘዝ ሰይጣን ሐሳብ የሚያስፈጽም አስፈጻሚዎች ማለት ነው። ስለዚህ ፈሪሃ እግዚአብሔር ወሳኝ ነው አይደለ? ጣዕሙ ከመሄር እግዚአብሔር አይደለ? እግዚአብሔር ቸር እንደሆነ ቀምሳችሁ መዝሙረኛው ከማለት በፊት ግን አንድ ሐሳብ አለ። ምንድነው የሚለው ሐሳቡ ሲነሳ ይታየን መልአከ እግዚአብሔር አሉ ለእለ ይፈርህዎ ወያድኅኖሙ የሚፈሩትን ያድናቸዋል። ፈሪሃ እግዚአብሔር በሁሉ ነገር ወሳኝ ነው። ፈሪሃ እግዚአብሔር ወደ ቤተ መቅደስ ይኖር ቀጥ ብሎ መቆም ወሳኝ ነው። የሰውነት መስዋዕት የሚቀርብ የመስቀሉን ሞትና መከራው የምታስብበት ስለሆነ በየትኛውም ቀን መቼ የሚቀደስ ቅዳሴ ዓላማው ይሄ ስለሆነ ስለዚህ እነዚህ ነገሮች ከዚህ ውጪ በጭንቅ ካልሆነ አርፍዶ መግባትም አቋርጦ መውጣትም አይፈቀድም። ከዚህ ውጪ ሌላ የምናያቸው በጣም ደስ የማይሉ ልማዶች አሉ። ሶስት አካላት ላይ በአጽንኦት ቅዳሴን ካነሳን የማንዘላቸው ሶስት አካላት። የመጀመሪያዎቹ አካላት መዘምራን ካልቆረቡ ቢያንስ ሲሆን እሁድ ሳይሆን በዓመት 3 በፍትሐ መንፈሳዊ አንቀጽ 12 ላይ ቢያንስ አንድ ክርስቲያን በዓመት 3 ጊዜ ካልቆረበ ክርስትናው እንደ ካደ ይቆረጣል ነው የሚለው። በዓመት 3 መዘምራን በዓመት 3 አይደለም ልክ ቅዳሴ ሲገባ አቋርጦ የመውጣት ነገር አለ። ይሄ በጣም መጥፎ ልማድ ነው። ቤተክርስቲያን በጽኑ ልታወግዘው የሚገባ ልማድ። መዘምራን ሌሊት ሙሉ የቆመ ሰባስባት የተትረፈረፈ ምስጋና ስብ ብለን ስንል ያም ትርፍ ስጋ ማለት ነው። የተትረፈረፈ ስጋ አለ አይደል? ስብ ማለት ስብሐተ እግዚአብሔር እንደዛ ትርፍርፍ ያለ ምስጋና ማለት ነው። ትርፍርፍ ያለ ምስጋና ስትሰዋራ ዋናው ምስጋና ላይ ወጥቶ መሄድ ምን ማለት ነው? እና በተለይ መዘምራን የማያስቀድሱ ሁለተኛ ደግሞ ሄጃቱ ደግሞ እዛው ተኝተው በመክንያት እዛው የሚተኙ እዛው ቁጭ የሚሉ በጣም ነው አጸያፊም ነው መዘምራን። ሁለተኞቹ ደግሞ ሰባኪያን ልክ አስቀድሶ የወጣን ሰው ቦርሳ ይዞ ሊሰብክ የሚመጣ መዘምር፣ ቦርሳ ይዞ ሊዘምር የሚመጣ ዘማሪ። እመነኝ እነዚህ ሰዎች ምንድናቸው መታሰብበት ይገባል። ዋናውን ጉዳይ እንዴት ያስቀደሰን ሰው ልታስተምር ቦርሳ ይዘህ ትመጣለህ? መጽሐፍ ቅዱስ ይዘህ ትልቁ ትምህርት እኮ መንፈስ ቅዱስ የዛን ጊዜ ሁሉ ከዚያር የተማሩ ይሆናሉ። ከዚያር የሚማሩት እኮ በዛ መንፈስ ህብረት ውስጥ እኮ ነው። ከዚያር ሲማሩ የቆዩትን ሰው እንዴት አንተ ደፍረህ በስተመጨረሻ እዛው ህብረት ውስጥ ቆይተህ መጨረሻ የእግዚአብሔርን ቃል መካፈል እንጂ እንዴት ካውጭ መጣህ በእግዚአብሔር ህብረት ውስጥ የቆዩትን አንተ ከደጅ መጣህ ታካፍላቸዋል። ነውርም አጸያፊም ነው። ሁለተኛ ዘማሪም ሆነ ሰባኪ ዝማሬ አሁን የመጣብን ችግር ነው። የቤተ ክርስቲያን አሁን ላይ የፕሮቴስታንቱ ዓለም ሰውን በዝማሬ ሲወስደው ቤተ ክርስቲያን ከዛ በኋላ ለምእመኑ ያው ምእመኑን ይይዛል ተብሎ ስለሚታሰብ ዝም የተባለ ጉዳይ እንጂ ይሄ ከበሩ ይዘህ የምትሽከረከርበት እሱም አይደለም እኮ እሱም ዝማሬ አይደለም እኮ። የቤተ ክርስቲያን የኛም ገዳማዊ ለዛውን እርጋታውን ስክነቱን ይሄ ላያዊ መንዘፍዘፍ ይሄኛ አይደለም። እሱ የሌላው ዓለም እኮ ነው። በልብ እኮ ነው ከእግዚአብሔር ጋር በልብ መቃጠል በልብ ኢሞሽናሊቲ አይደለም። መንፈሳዊነት ስፒሪቹዋሊቲ and emotionality ስሜታዊነት የሰውነት ሕዋሳትን ለማርካት የምትራወጥበት መራወጥ ነው። መንፈሳዊነት ግን ልብን ከእግዚአብሔር ጋር ማገናኘት። ከእግዚአብሔር ጋር ስትንቀናቆ ማለት ትፈራለህ እንኳን አይደለም ልትወራጭ ማለት ዘማሪያን ይመጣሉ። ዝማሬዎቹ የሰከኑ መሆን አለባቸው በስክነት ያንን ምንም እንኳን ቢፈቀድም ዝማሬው ሌሊት ነው የጀመረው። ያ መድረኩን እንትን ለማለት ታስቦ በኋላ አሁን በእኛ ዘመን የመጣ ነው የደጃው ደምረት ዝማሬ። ግን እሱም ሊጠበቅ ይገባዋል። አቅጣጫውን እየቀየረ እንዳይሄድ ሊጠበቅ ይገባዋል። በእርግጥ ውስጥም ገብቷል እኮ ማህሌተ ገንቦ አለ። ማህሌተ ገንቦ የክርስቲያን አገልግሎት አይደለም 3 የከንተን ካለ በኋላ ከመለሰ በኋላ ማስቀመጥ እንጂ ይዘምሽከርከርምና እሱ የቤተክርስቲያን ስርዓት አይደለም። አሴቲክ ፍሌቨሪቲ ማለት ገዳማዊ ጣዕሙን ኦርቶዶክስ ካጣ ኦርቶዶክሳዊነት ጥያቄ ምልክት ስር ይወድቃል። ኦርቶዶክሳዊነት ስክነት ነው። ኦርቶዶክሳዊነት ጽማዊ ነው።
ኦርቶዶክሳዊ መረጋጋት ነው። ኦርቶዶክሳዊነት መጠን ነው እንጂ ከልክ ካልፈ የራስ የሰውነት እርካታ የምትፈልግበት አይደለም። ከእግዚአብሔር ጋር በመንፈስ በልቦና የምትገናኝበት ነው እና ዝማሬ እንግዲህ ዘማሪም ሆነ ዋናው ሐሳባችን ሰባኪውም ይሁን ዘማሪው ካላስቀደሰ ሊዘምር ሊሰብክ አይገባውም። አራና ይሄ የኔ ስርዓት አይደለም፣ የኔ አይደለም፣ የክርስቲያኔ ስርዓት ይሄን ነው የሚለው። ወይንም እንግዲህ ተመካክረን እናፍርሰው ካልተባለ በቀር ዝምታ ተባብሮ ማፍረስ ለተመካክረና ፍርሰው ማለት ዝምታ ተመካክሮ ማፍረስ ማለት ስለሆነ ማለት ነው። ካልሆነ በቀር ሁለተኛው አካላት ዘማሪያን ሰባኪያን ሳያስቀድ ሶስተኛውና የመጨረሻው ሰንበት ተማሪዎች ዛሬ በቤተ መቅደሱ ጣኑን ያሸተቱ ማስቀደስ ካልቻሉ እንዴት ሰንበት ተማሪ መሆን ይችላሉ ነው ጥያቄ። ሰንበት ተማሪ እኮ የመጀመሪያው ትምህርት እኮ ቅዳሴው ነው። እዛው ያልተገኙ በመንፈስ ቅዱስ ጥላ ስር ያልወሉ በክርስቶስ ህብረት ውስጥ ከመላእክት ጋር መዋሃድን ያልፈቀዱ ወጣቶች እንዴት የነገሪትን ተረካይ መሆን ይችላሉ? ውዱና የምንሰስተው የቤተ ክርስቲያናችን ምክንያቱም ወጣት የሌላት ቤተ ክርስቲያን ነገ ተረካቢ የላትም። ወጣቶች የነገይቱ ቤተ ክርስቲያን ተረካቢዎች ናቸው። የት ጋር ነው የሚረከቡት? መቅደሱስ ጋር እኮ ነው። እና በቅዳሴ ሰዓት ወረብ የሚያጠኑ በየተለያየ የሚገቡ ነው። ሶስቱም አካላት ቤተክርስቲያን በጊዜ ኃይል ልትል የሚገባው ጉዳይ እነዚህ ሶስቱ ክልክል ናቸው ማለት ነው። ሶስቱም አካላት ሊታሰብበት መጨረሻም እንግዲህ ማስተላለፈው በስርዓት አምልኮ ከተደራደርክ ወንጌል እድሜ ልክን ስትማር ብትኖር እግዚአብሔርን አታውቀውም። ታስታውስ ከሆነ ሐዋርያት ተምረዋል 3 ዓመት ያው መምሩ ፍጹም ነው ክርስቶስ ነው። መጨረሻ ግን እኮ ነበር ነው አይደል? ለጦር መጨረሻ ልባቸው ያይቃጠል የነበረ ልብ ድንግዝግዝነት የተወገደው የተባረከውን ማዕድ ሲሰጣቸው አይናቸው ተገለጠ። ያለ ስጋው ደግሞ ያለ ቅዳሴ የሚገለጥ መንፈሳዊ አይን የለም። ስለዚህ ይህ የመጨረሻው የመንፈሳዊ ልቡናቸው የመንፈሳዊ አይናቸው የሚገለጥበት ከክርስቶስ ጋር አንድ የምንሆነው በቅዳሴ ነው። በቅዳሴ የሚደራደር ካህን መስቀል አልያዘም። በቅዳሴ የሚደራደር ዲያቆን አልገባውም፣ ነገ ካህን መሆን አይችልም። በቅዳሴ የሚደራደር ምዕመን ወደ ክርስቶስ ፍጹም ደስታ መግባት አይችልም። ስለዚህ በቅዳሴ ልንደራደር አይገባም። እንዳይል ብሌናችን ልንጠብቀው የሚገባው የመጀመሪያውም የመጨረሻው ዋናው የመጨረሻው ከክርስቶስ ጋር አንድ ሆነ የምንገጣጠምበት ምስጢራት የምንሳተፍበት ትልቁ የቤተክርስቲያናችን ጉዳይ አምልኮ ነው። እሱ ቅዳሴ ነው። ተመልካቾች ከዛሬው መርሃ ግብራችን ላይ በጎ ሐሳቦችን እንዳገኛችሁ ተስፋ አድርጋለሁ። ሳምንት ደግሞ በተለየ ርዕሰ ጉዳይ በተለዩ መምህራን እንቀርባለን። እናንተም ጥያቄዎቻችሁና አስተያየቶቻችሁን በዩቲዩብ ገጾቻችን ላይ ባሉ ኮሜንት ሴክሽኖች ላይ ታስቀምጡልን ትችላላችሁ። መልካም ጊዜ ይሁንላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር ሰንብቱ።